አብይ ዜማ ከሰገነቱ ላይ ቤቴ ነው የሰራሁት ነው ብላ ዘው ብላ አልገባችም። አይ ትህትና፣ አይ ፍቅር፣ አይ እግዚአብሔርን መውደድ፣ አይ እግዚአብሔርን መፍራት የምትደንቅ ሴት፣ ቤተ ክርስቲያን የምትፈልጋት አይነት ሴት፣ ባሏን በእግዚአብሔር ቃል የምሰማውን እየነገረች እየቀረጸች የእግዚአብሔር ፍጹም ሰው ያደረገች የቤቷ ሰባኪ መምህርት፣ ተንኮል የሌለባት ሴት ስለሆነች ተንኮል የሌለበት ሰው የሚያደርገውን ያደረገችው እንደ ናትናኤል። ከዛ ዘውላ አልገባችም፣ በራፍ ላይ ቆመች። ሂድና ጠይቃት፣ ምን ትፈልጊያለሽ? ምን ትሻለሽ? ምን ይቸግርሻል? ምን ያስጨንቅሻል? ምን ሲጎልሻል? ከመኮንንም ከንጉሱም ከመሳፍንቱም እነግርልሻለሁ፣ አስፈጽምልሻለሁ ብሎ አላት። ሄዶ ቢጠይቃት የሚደንቅ መልስ ሰጠች። እኔ በዘመዶቼ ተከብቤ የምኖር ሰው ነኝ ብቻ አለችው። ይህንን ሄዶ ከነገረው በኋላ ግን ምን ይጎላታል ብሎ ቢለው ምን አለ? ልጅ የላትም መሰለኝ ብሎ ጊያዝ ነገረው። ምን የላትም? ልጅ የላትም። እግዚአብሔር ትዳርን ሲባርክ ልጅም ጨምሮ ይሰጣል። ልጅ የሌላችሁ ትኖር ይሆናል። አይዟችሁ፣ እነዚህ ሴት ቀና ከሆናችሁ ይሰጣቸዋል። እንደዚህ ሴት መንፈሳዊ ከሆናችሁ ይሰጣቸዋል። እንደዚህ ሴት ለእግዚአብሔር ቃል ታዛዥ ከሆናችሁ ይሰጣቸዋል። እንደዚህ ሴት ባለ ታላቅ አእምሮ ከሆናችሁ ይሰጣቸዋል። እንደዚህ ሴት አባታችሁን የንስሐ አባታችሁን አገልጋይ ካህናትን ካከበራችሁ ከፈራችሁ ይሰጣችኋል። እንደ ናትናኤል ክፋት ከሌላችሁ ቅን ከሆናችሁ ይሰጣችኋል። ሂድ አለው። ሂድና የዛሬ ዓመት ወንድ ልጅ ትታቀፊያለሽ ብለህ ንገራት አለው። ተመልከቱ፣ ከእግዚአብሔር ጋር ሁሌ የሚገናኝ ካህን የሚከብደው ነገር የለም። የተናገረው ይሆንለታል። የቅርብ ትንቢት የሩቅ ትንቢት ሳይቀር ሁሉ ይፈጸምለታል። ሄዶ የዛሬ ዓመት ወንድ ልጅ ትታቀፊያለሽ ብሎሻል መምህር አላት። ደነገጠች ይላል። ልቧ ደነገጠ። ለምን? ልቧ የሚፈልገው ነገር ነበረ ማለት ነው። ምን ይጎልሻል አላላትም? ብሏታል። ግን ልጅ አላለችም፣ ምንም አላለችም። ለምን? እንዲህ አይነቱን ነገር እግዚአብሔር እንዲሰጥ አውቃ አምና ታምና ትኖራለችና ከእርሱ ጋር ሁሌ ትነጋገር ነበርና ለማንም አልገለጸች። ለባሏ እንኳን ልጅ የለኝም ልጅ ካልሰጠኝ ብላ አልጨቀጨቀችውም፣ አልነዘነዘችውም፣ አላሳቀቀችውም። ማን እንደሆነ አይታወቅምና እንዳይታወቅም ትፈልግ ነበርና ባሏ ቢሆን ተወቅሰው ነበር፣ እሷም ብትሆን ታዝን ነበር፣ ታማርን ነበር እግዚአብሔርን። አያችሁ ዛሬ ዘመን ስንቶች በሕክምናው ሄደው ተመርምረው
ይህም መድኃኒቱ ሰጂ ያም መድኃኒቱ ሰጂ እየተባለ እየተሰጠ እግዚአብሔር ያደላቸው የወለዱ አሉ፣ ያላደላቸው ደግሞ ያልወለዱ አሉ። እግዚአብሔር ይቻለዋል አይቻለውም? ይቻለዋል አይቻለውም? ለሳራ በ90 ዓመቷ መሃኒቱን ወላድ ያደረገ ጌታ በ90 ዓመት አንቺን ነው ያቅተዋል ብለሽ ትገምቻለሽ? ወይስ የሳራን ተአምር ነገር አላመንሽም? መሃን ተብለህ የምትጨነቅ አንተ አብርሃምን በ100 ዓመት ልጅ የሰጠው ለአንተ የሚነፍግ ይመስልሃል? ወይስ እግዚአብሔር ለአብርሃም በ100 ዓመቱ ለሰማይ ለምድር የሚከብር ልጅ መስጠቱ ተአምሩ እጹብ ድንቅ አላልከው ይሆን? ታዲያ ደነገጠችና እንዳትዋሸኝ ብላ መልእክት ላከችበት። ምን እንዳትለኝ? እንዳትዋሸኝ፣ አድጎ ለቁም ነገር የማይደርስ ከሆነ እንዳታታልለኝ ብላ ላከችበት። እንዲህ ብላለች አለው ገያዝ፣ እንዳልኩሽ ይሆንልሻል፣ በሰላም ሂጂ ብሎ አሰናበታት ወደ ቤቷ። በዓመቱ የሚያምር ወንድ ልጅ ታቀፈች ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በረሃ የሆነውን የለመለመ የሚያደርግ የደረቀውን ምንጭ የሌለውን ስፍራ የሕይወት ምንጭ የሚያደርግ ጌታ ማኅፀኗን አለምልሞ የሚገርም ልጅ ወለደች። ሕይወቷ አልተለወጠም። ባገኘችው ነገር ከልክ በላይ አልተደሰተችም። ጨምርልኝ ብላም አልተከራከረችም። ማን የሰጣትን ወዳ ተቀበላለች። ማን የሰጣትን? እግዚአብሔር የሰጣችሁን ሁሉ ወዳችሁ ተቀበሉ። ክፉ ቢሆን ነገ ደግ ያደርገዋል፣ መልካም ቢሆን መልካምነቱን ፍጹም ያደርገዋል። መድኃኔ ዓለም በተሰጠው ታዞ የሚኖር ታምኖ የሚኖር ንእመን እግዚአብሔር በኩሉ ቃሉ ወጻድቅ በኩሉ ምግባሩ። እግዚአብሔር በቃሉ የታመነ ነውና አንተም የታመንኩን አንቺም የታመንሽ ሁኚ። በተናገራት ባሰባት ነገር ላንተ ያሰበውን ሳያደርግ አይቀርም፣ ሳይፈጽም አይቀርም። እመን፣ ታመን፣ እመኚ፣ ታመኚ። እምነት በእግዚአብሔር የማዳን የጽድቅ ልቦና ላይ በተስፋው ማረፍ ነው። በተስፋው ማረፍ። ልጁ አደገ፣ 4 ዓመት ሆነውና ከአባቱ ጋር እርሻ ሄደ። እዛ እርሻ ቦታ እያለ ራሱን እንዲያዘና አባቴ ራሴን፣ አባቴ ራሴን አለ። ተመልከቱ፣ ያ አባት ጉጉ ነውና ደነገጠና አይዞህ ልጄ ብሎ 2 ባሮች ጠራና ቶሎ ብላችሁ ወደ እናቱ ውሰዱ፣ እሷ የምታደርገውን ታውቃለች። አያችሁ እንዴት አይነት ባል ነው! ልቡ በሚስቱ ያረፈ እንዴት አይነት ባል ነው! ሁሉ ነገሩን ለሚስቱ የሰጠ፣ ሁሌ እግዚአብሔርን ስለሷ የሚያመሰግን፣ ሁሌ ስለሷ እግዚአብሔርን የሚያወድስ፣ ስራውን በትጋት የሚሰራ ታማኝ ገበሬ። ዕለት ዕለት በግብርናው ትረዳዋለች። አንድ ቀን ማዕዱ ሳይጎልበት የላመውን የጣፈጠውን እያዘጋጀች ስንቁን አስይዛ
ወደ ግብርናው ትልከው ነበረ። እግዚአብሔር ካንተ ጋር ይሁን እያለች እሱም ደግሞ ወደ ትምህርቱ ለመማር ስትሄድ እግዚአብሔር የእስራኤል አምላክ ከአንቺ ጋር ይሁን እያለ ይመርቃት ነበር። የሚመራረቁ ባልና ሚስት የሚገርም ልቧ በባሏ ያረፈች ሚስት እግዚአብሔርን በአንድ ልብ መካሪነት በአንድ ቃል ተናጋሪነት የሚያመልኩ ባልና ሚስት ፍቅር ያልተለያቸው፣ ምክር ያልተለያቸው፣ ሰላም ያልተለያቸው፣ ጉለታቸው ለልዩነታቸው ምክንያት ያልሆነ ይልቁንም የጉለታቸው ለአንድነታቸው መልካም በጎ ምክንያት የሆነላቸው ባልና ሚስት። ቤተ ክርስቲያን እነዚህ አይነቶችን ባልና ሚስቶች ሁሌ በጸሎት ታስባቸዋለች። ወዲያው ልጁን ይዘው ሄዱ። ያዘችው በጉልበቷ አንቀሳቀሰችው። ጥቂት ቆይቶ ልጁ ሰውነቱ ቀዘቀዘ፣ ልጁ ሞተ ይላል። ያሳዝናል አይደል? ምን ታረጉ ይሆን እንደዚህ እናንተ ብትሆኑ? ወደ መጀመሪያ የሚደወለው ወደ ማን ነው? ወደ እድር ዳኛ አይደል? ወደ እድር ዳኛ ቶሎ ብሉና ባካችሁ ልጄ ሞቷልና ሳጥን አዘጋጁልኝ፣ አዋጅ አስነግሩልኝ፣ ለእድርተኛ ሁሉ ጥራልኝ፣ በእርጅና የወለድኩት ልጄ የምወደው ልጄ ሞቷልና አልቅሱልኝ። ልጄስ ወደ ሐኪም ቤት አይታሰብምና ይህን ነው የምናደርገው። እሷ ግን ልጁን ወሰደችና እምነቷን ተመልከቱ። የሚደንቅ እምነት ነው። ወሰደችና ልጁን ነቢዩ ካህኑ ከሚተኛበት አልጋ ላይ አስተኛችው። ተመልከቱ፣ የሚገርም ነው። ያ በሽተኛውን ድውዩን እግዚአብሔር አልጋውን ያነጥፍለታል አይደል ያለው? ተመልከቱ። ሄዳ አስተኛችው። እንደው ይንቀሳቀስ ይሆን ሙቀት ያመጣ ይሆን ብላ ብታይ ትንሽ ቆይታ አየች። አልተነሳም፣ አልደነገጠችም። በሩን ዘጋች። ማንም እንዳይገባ አለች። እምነት ያላት ታላቅ አይምሮ ያላት ሴት ወዲያው ወደ ባሏ እንዲበላ መልእክት ላከች። ምን ብላ ብትልክ ጥሩ ነው? ንገሩኝ እስቲ እንደው በማርያም ንገሩኝ እናቶች፣ ምን ብላ ነው መላክ ያለባት? ልጅህ አርፏል አይደል አይደል? እምትገርም እምትደንቅ እጽብት የሆነች ሴት ናት ይቺ ሴት። ወደ ባሏ እንዲበላ ላከች። እንዳታዘገየኝ 2 አህዮች ላክልኝ፣ ለመስዋዕት የሚሆነውንም ላክልኝ፣ ወደ እግዚአብሔር ሰው እሄዳለሁ ብላ ላከችበት። ጥበበኛ ባል ነው። ጥበበኛ ሚስት ስላለችው መልካም ሚስት ለባሏ ዘውድ ናት። እውነተኛ ዘውድ የሆነች ሚስት ናትና ወዲያው ያለችውን ሁሉ ከላከ በኋላ እንዲህ ብሎ ጥያቄ ላከባት። ደህና አይደለሽምን? ስለምን ያለ ጊዜው ወደ እግዚአብሔር አገልጋይ ትሄጃለሽ? ሰንበት አይደል፣ መባቻ አይደል፣ በዓል አይደል፣ ለምን ትሄጃለሽ ብሎ ላከባት። ያንን እሷም የላከላትን ከተቀበለች በኋላ ደህና ነው ብላችሁ ንገሩት አለችው። ይሄን ካለ በኋላ ልጁ ደህና አይደለም ብሎ ብሏታል። ደህና ነው ብላ ላከችበት። ምንድነው ብላ ላከችበት? ደህና ነው።
ሰው ቢታመምባችሁ እንዴት ነው እገሌ በጎ ነው ብትባሉ ምንድን ነው የምትሉት? አይ እቺን ዘመንስ የሚያልፋት አይመስለኝም አይደለም እንለው። እቺን ዘመን የምታልፋት አይመስለኝም። አማርኛውን እንትና አይለኝም እንጂ እንግሊዘኛው ፔሲሚዝም ይባላል። ፔሲሚዝም ፔሲሚስት። ይሄ አማርኛውን አምጡልኝ እስቲ። ይሄ በጎን ከማሰብ ይልቅ ክፉን ነገር አስቀድሞ ማሰብ፣ ሁልጊዜ ችግር ማሰብ፣ ሁሌ ጭንቅ ማሰብ፣ ሁሌ ይጎላልን ማሰብ፣ ሁሌ ጠማማን ነገር ማሰብ፣ ሁሌ ክፋትን ነገር ማሰብ፣ ሁሌ እግዚአብሔር ይቻለዋል የሚለውን ነገር አናስብም። ይህቺ ሴት ማን ይቻለዋል ብላለች? ማን ይቻለዋል ብላለች? እግዚአብሔር ይቻለዋል። የጎደለን ሁሉ በእግዚአብሔር በችሎታ ሁሉንም ያሳምርልን ያስምርልን። ተመልከቱ፣ ደህና ነው አለች። ባሏን ልታስደነግጥ አልወደደችም። ምን ያህል እንደሚወደው ልጁን ታውቃለችና አላሳቀቀችውም። ደህና ነው አለች። ቤተሰብ ደህና ነው? የእናንተ ደህና ነው? ቤተሰብ ደህና ነው? ደህና ነው አባቶች? አዎ ደህና ነው መልሱ። ችግርም ቢኖር ደህና ነው መልሱ። ህመምም ቢኖር ደህና ነው መልሱ። ሞትም ቢኖር ደህና ነው መልሱ። እግዚአብሔር የአፍን ዋጋ ነው የሚሰጠው። ምንድነው? ሰው የአፉን ፍሬ ይበላ ይባላል አይደል? ተመልከቱ፣ የአፉን ፍሬ ይበላል። ታሟል ካልሽ ሁሌ ታማሚ ነሽ። ታማሚ ነው አንተ የምትለው አንቺ የምትዩ። ሁሌ ችግር ካወራ ሁሌ ችግር ቤት አለ። ግን ሁልጊዜ ሙሉ ነው ካልክስ ማን ሙሉ ያደርገዋል? እግዚአብሔር ቤታችንን ሙሉ ያደርግ፣ ትዳራችንን ሙሉ ያደርግ፣ ጤናችንን ሰላም ያደርግልን፣ ትዳራችንን ኑሯችንን ሰላም ያደርግልን፣ ቄው መንደሩን አገሩን ሰላም ያደርግልን፣ ደህና ያደርግልን አምላካችን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይሄን ነው ሁሌ ማሰብ፣ በጎውን ነው ሁሌ ማሰብ። እግዚአብሔር ይቻለዋል ነው ሁሌ ማሰብ። የሚጎለው የለም። ይሄን ነው ሁሌ ማሰብ። ከክፋት የራቀ ልብ የሚያስበውን ነው የምትናገረው። ልቧ የሞላው ደግነት ነው፣ ሰላም ነው፣ ደህንነት ነው፣ መድኃኒት ነው። ልቧ የሞላው ልባችንን እግዚአብሔር መድኃኒት ይሙላው። ታዲያ የሚገርማችሁ ከዚህ በኋላ ደህና ነው ካለች በኋላ ይዛ ወደ ነቢይ ወደ ካህኑ ሄደች። እዛ እንደደረሰች ከሩቅ አያት። ያለ ጊዜው እንደመጣች አውቋል። ደቀ መዝሙሩን ሄደና ጠይቃት፣ ያለ ጊዜዋ መጥታለች። ምን ሆናለች? ምን ሆነሻል? ደህና አይደለሽምን? ባልሽ ደህና አይደለምን? ልጁ ደህና አይደለምን? ብለህ ጠይቃት ብለው እግዚአብሔር ሲፈትናት ተመልከቱ። ጊያዝ ደረሰና ደቀ መዝሙሩ ምን ሆነሻል? ደህና አይደለሽም? ባልሽ ደህና አይደለ? ልጁ ደህና አይደለ? ደህና ነው አለችው። አያችሁ፣ ለደቀ መዝሙሩ ምንድነው አለችው? ደህና ነው አለችው። አሁን የምፈልገው አባቴን ነው። አያችሁ፣ አባቴን ነው የምፈልገው አለችውና ሄዳ ልክ እንዳገኘችው እግሩ ስር ወደቀችና ስቅስቅ ብላ አለቀሰች። ተመልከቱ። የንስሐን እንባ እግዚአብሔር ይስጠን። የፍቅርን እንባ እግዚአብሔር ይስጠን። የቅንነትን እንባ መድኃኔዓለም ይስጠን። የእምነትን እንባ መድኃኔዓለም ይስጠን። ስቅስቅ ብላ አለቀሰች። አነሳትና ወደ እግዚአብሔር እንዲህ አለ፣ አምላኬ ሆይ ስለዚህ ሴት ነገር አልነገርከኝ፣ ዛሬ ሰውረህብኛል። ምን ሆነሽ ነው አላት። ወዲያው
አትዋሸኝ አላልኩህምን አለችው። አያቸው፣ ቃሏን እንኳን አልለወጠችም። አትዋሸኝ አላልኩህምን? አድጎ ቁም ነገር ካልደረሰ እንዳታታልለኝ አላልኩህምን አለችው። ማንጋ እንደምታለቅስ የምታውቅ፣ ማንጋ ማንባት እንደሚገባት የምታውቅ፣ ማንጋ ምስጢሯን ማውራት እንደሚገባት የምታውቅ። ዛሬ እኮ የቤታችን ገበና፣ የኑሯችን ገበና፣ የመስሪያ ቤታችን ገበና፣ የጎረቤታችን ገበና እኮ ሜዳ ላይ እኮ የተሰጣ እኮ ሆኗል። ገበናችሁን ዝም ብላችሁ ለማንም አትዝሩ። የተዳራችሁን የኖሯችሁን ገበና አትዝሩ። ወዲያው በትሩን ሰጠውና ሂድና ከልጁ ላይ ጣል አለው። ያቺ በትር የመስቀል ምልክት ናት፣ ምሳሌ ናት። ካህን ነው የሚይዘው። ጊያዝ የዲያቆን ምሳሌ ነው። እንደው ምስጢር ሲነግረን ነው ለእኛም የቤተ ክህነቱን። ካህን መስቀል፣ ዲያቆን መስቀል ይዞ ቢያሳልም ይቻላል? ቢባርክ ይቻላል? እንደማይችል ሲነግር ነው። አንዳንድ ምዕመናን ግን እንደው የሚያምረውን ወርቃማ መጾር መስቀል ዲያቆኑ ይዘው መጥተው አሳልመን የሚሉ አሉ አይደል? ያን ዲያቆኑ ማሳለም አለበት። ደፋሩ ዲያቆን ደፋሩ እንዲህ ብሎ ይሰጣል። ደፋሩ ዲያቆናት ድፍረት አታብዙ። የተሰጠንን ብቻ ነው ልንጠቀም የሚገባው። ወሰደና በትሩን ከልጁ ላይ ቢጥለው ልጁ አልተነሳም፣ ለውጥ አልመጣም። ስለዚህ ዲያቆንም እንዲህ ቢያደርግ ምንም ለውጥ አያመጣም ነው። ምዕመናንም እንደዚህ ዲያቆናትን አታሳስቱ ነው፣ እንድታውቁት ነው። አንድ ላይ ጭምር መሳለም የቄስ ብቻ ነው። መባረክ የሚችል የምድሩን ፈቶ የሰማይንም የሚፈታ፣ የምድሩንም ማስሮ በሰማይም የሚያስር ማን ብቻ ነው? ማን ብቻ ነው? ቄስ ብቻ። ወዲያው እንዲህ አለችው፣ ብድግ አለች። ሕያው እግዚአብሔርን አንተን ትቼ አልሄድም አለችው። ተመልከቱ፣ ሕያው እግዚአብሔርን አንተ ቄሱን ትቼ አልሄድም። ብላ ሄደች። ተያይዘው ሄዱ። እቤት ገባ። እዛ ሰገነቱ ላይ ሁሉንም አስወጣ፣ እሷንም ጭምር ዘጋ። ልጁን ያዘውና ግንባሩን ከግንባሩ አፍንጫውን ከአፍንጫው እጁን ከእጁ አደረገና ደረቱ ላይ ልጅ ነውና በራሱ ላይ ያንን ልጅ አንከባለለው። 7 ጊዜ እየጸለየ ሲያንከባልለው ልጁ ትንሽ ሙቀት አመጣ። ፍጹም ድህነት አላመጣምና ብሎ ምን አደረገ? ተውና እንደገና ወዲያ እያለ የኤልያስን አምላክ መለማመን ጀመረ። እንዲህም አለ፣ የኤልያስ አምላክ ሆይ ይህችን ምስኪን ሴት እባክህ አስባት። በእርጅና ያገኘችው ልጇ ነውና እባክህ ለአንተ አገልጋይ ባሪያ ለሆነች ይህችን ሴት ልቧን አታሳዝናት፣ ልጇን አስነሳላት ብሎ ወደ እግዚአብሔር ጸለየ። እንደገና ሄደና ልጁን እንደ ቅድሙ አደረገና በራሱ ላይ 7 ጊዜ ሲያንከባልለው ልጁ ሙቀቱ ጨመረ፣ ዓይኑንም ከፈተ፣ ልጁም ተነሳ ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተስማማ ክህነትና ምእመንነት አንድነት የፈጠሩት
በቅድስት ቤተ ክርስቲያን በዚህ ጽናት ላሉ ሁሉ እቺ ተአምር ነገም ትደረጋለች። አትጠራጠሩ። በዚህ ነገም ያ የብሉይ ኪዳን ነው፣ የአዲሱ ኪዳን የሚደንቅ ተአምር ነው እግዚአብሔር የሚያደርገው። ዛሬ በጸበሉ ድህነቱ ብዙ ነው፣ በእምነቱ ድህነቱ ብዙ ነው። እነዚህ የሰንበት ትምህርት ቤት ወጣቶች ይህን ጉባኤ አዘጋጅተው ለወጣቱ ዛሬ እግዚአብሔርን የሚያመልክ ሰው በጠፋበት በጽናት በመከራ በጭንቅ ውስጥ ሆነው አገልግሎታቸው ይጸና ይበረታ፣ ሕፃናቱንም ያተጉ ዘንድ የዩኒፎርም መግዣ ብለው ይህን ጉባኤ ያዘጋጁት እኛንም የጋበዙት እንዲሁ በተራ ነገር እንዳይመስላችሁ ጽኑ እምነትና ጥንካሬ ስላላቸው ነው። እግዚአብሔር ወጣትነታቸውን ይባርክልን። አመስግኗቸው እስቲ። ተንኮል የሌለው ልብ ሁሌ ተአምረኛ ነው። ሁሌ በመቅደሱ ብቻ አይደለም፣ በቤትህም በቤትሽም እግዚአብሔር ድንቅ ነገር ያደርጋል። ስንት ተደርጎላችኋል እኮ አላወራችሁትም። በአደባባይ ብዙዎች እንደሚያወሩት እንደሚያወጁት ለመታወቅ እንደሚደክሙት አላረጋችሁም እንጂ በስንትና ድንቅ ተአምር እግዚአብሔር አድርጎላችኋል፣ አድርጎልናል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን አመስግኑ።